እያንዳንዱ ሩህ ወደ በቀለው ሰውነት ትመለሳለች አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ثم يأمر الله الأرض أن تتزلزل وأن تنشق መሬትን ተርገፍገፊ ያሽውን ትፊ ይላታል። ያ አላህ ቁርአን ላይ ይህን ክስተት አላህ ሲጠቅሰው إذا زلزلت الأرض زلزالها إلى الله سبحانه وتعالى ምድር በተንቀጠቀጠች ጊዜ وأخرجت الأرض أثقالها مدرم شكموچوان باوطاچ باراغفچ ጊዜ ምድር ብዙ ነገር ተሸክማለች። يوم القيامة الله تفيو ይላታል። የሰው ልጅ ከቀብሩ ተጎልጉሎ ይወጣል። እንዳሉ ይወጣሉ። ይሄን አወጣጣቸውን አላህ ሲጠቅስ يقول الله تعالى في القرآن واستمع أنت محمد ميغرمهن زين الدمت يوم ينادي المناد من مكان قريب أسرافيل كقرب بوتا يوم القيامة يتطرل يوم يسمعون الصيحة بالحق شوهتتونم برقت يعني يسمالو ذلك يوم الخروج يعني يموج أو كنو كأند كبرست يقول العلماء عشرات 10 ሰው የሚወጣበት ቀብር አለ። 1000 ሰው ይፈልቅበት ቀብር አለ። የሰው ልጅ እንዳለ ይወጣል፣ ይቆማል። ራቁቱን ነው። ወደ ቀኝ ወደ ግራ የለ። ወደ ሚጠራቸው መላእክት እሱን እየተከተሉ ወደ መሰብሰቢያው ስፍራ ይመጣሉ። አላህ ይህን ክስተት ሲገልጽ ምን ይለናል? የውመኢዝን የውመል ቂያማ የተቢዑነ ዳዒየ ላ ዒወጀ ለህ ተጣሪውን ይከተላሉ። ወደ ቀኝ ወደ ግራ መዞር የለም፣ ቀጥ ነው። ሱብሓነላህ ሁሉም ወደ አላህ ይሰበሰባል። እንዴት ብለን ነው ግን ምንሄደው? ምን ለብሰን ነው? ነቢያችን እስኪ ይንገሩን። يحشر الناس يوم القيامة حفاة عراة غرلا يوم القيامة ሰዎች ወደ አላህ ይሰበሰባሉ። حفاة ባዶ እግራቸውን ሆነው፣ ዑራተን ራቁታቸውን ሆነው፣ ጉርለን ጉርል ማለት ጀምዑ አግረሊን አግረል ማለት ሕፃን ልጅ ያልተገረዘ ማለት ሳይገረዙ ራቁታቸውን በባዶ እግር ከቀብር ተፈልፍለው ወደ አላህ ይነዳሉ። ነቢዩ አያይዘው ይችን ቁርአን አነበቡ። ከማ በደእና አወለ ኸልቅን ኑዒዱ የመጀመሪያውን ፍጥረት እንደፈጠርነ እንደጀመርነው እንመልሰዋለን። ዋዕደን ዓለይና ይህ በእኛ ላይ የተገባ ቀጠሮ ነው። ኢና ኩና ፋዒሊን እኛም አድራጊዎች ነን።